መጋቢ ካሳሁን ከኛ ጋር ስለሆንክ በጣም እናመሰግናለን። ከአድማጭ የተሰጠን አንድ ጥያቄ ነበር። ትክክለኛዋን ቤተ ክርስቲያን እንዴት ማወቅ እችላለሁ? ትክክለኛዋን ህብረት አግኝቼ ጌታን ከሌሎች ጋር ለማምለክ እንዴት ማወቅ እችላለሁ? የትኛዋ ነች ትክክለኛዋ ቤተ ክርስቲያን የሚባል ጥያቄ ተደጋጋሚ ጊዜ ይነሳል። መጽሐፍ ቅዱሳዊ ምላሽ ምንድን ነው? አስገራሚና በጣም ከባድ ጥያቄ ነው። ከባድ የሚሆነው ያው መልሱ ከባድ ስለሆነ አይደለም፣ እያንዳንዱ ሰው የራሱ ትርጉም ስለሚሰጠው ነው። ቤተ ክርስቲያን በሚለው ላይ በተለይ በቤተ ክርስቲያን ስም ያለ ስብስብ ብዙ ስብስቦች አሉ። እንግዲህ ቤተ ክርስቲያን ማለት እንደ መጽሐፍ ቅዱስ የቅዱሳን ስብስብ ማለት ነው፣ ወይም ተጠርተው የተሰበሰቡ ማለት ነው። በማን? በኢየሱስ ክርስቶስ ተጠርተው ኢየሱስ ክርስቶስ የኔ ያላቸው የኔ ብሎ የጠራቸው እነኛ የኔ ብሎ የጠራቸው ስብስቦች እነማን ናቸው? ወይም ዝም ብሎ በአሁኑ ዘመን እንደሚደረገው ከጎተራ ወደ ጎተራ ከአንዱ ቸርች ወደ አንዱ ቸርች በማባል እንደዚህ የሚመሰርቱን ቤተክርስቲያን ማለት አይደለም። ኢየሱስ ክርስቶስ ግን የኔ ያላቸው የራሱ የሆነ በሱ የሚያምኑ በሱ ሞትና ትንሣኤ ላይ የተመሰረቱ እውነተኛ አማኞች አሉ። እነኛ እውነተኛ አማኞች ብዙ ላይሆኑ ይችላሉ፣ ብዙም ሊሆኑ ይችላሉ። ጥቂት ህብረትም ሊሆን ይችላል፣ ብዙ ህብረትም ሊሆን ይችላል። እንደገና ደግሞ ዩኒቨርሳልም ሊሆን ይችላል፣ ሎካልም ሊሆን ይችላል። ለምሳሌ አሁን በተለያየ ቦታ የክርስቶስ አካል የሆኑ ሰዎች እንደኔ እምነት ማለት ነው እንግዲህ አሉ። ለምሳሌ አሁን እንኳን የቀረና ወንጌላውያን ባልሆኑትም ውስጥ እንኳን ወንጌላዊ አማኞች ባልሆኑም ውስጥ እንኳን የዳኑ ሰዎች ሊኖሩ ይችላሉ። ያ መዳን በክርስቶስ ኢየሱስ ስለሆነ ማለት ነው። የክርስቶስ ኢየሱስን ፍጹም አምላክነት ፍጹም ሰውነት የተቀበሉና ወይም የክርስቶስ ኢየሱስ ሞትና ትንሣኤ ኢየሱስ ክርስቶስ በስጋ እንደተገለጠ ለእኛ ሲል እንደመጣ በእኛ ፋንታም እንደሞተ ለእኛ ምትክ እንደሆነ በቃ መዳንም በሱ ብቻ እንደሆነ የሚያምኑ ሰዎች እነዚህ ሰዎች ምናልባት በተለያየ አጋጣሚ ትክክለኛው ህብረት ውስጥ አልገቡ ሊሆን ይችላል። ግን በራሳቸው ግን በክርስቶስ ኢየሱስ የዳኑ ሰዎች ሊኖሩ ይችላሉ። እና እነኝህንም ሰዎች ጨምረን ስንመለከት እውነተኛዋ ህብረት ማለት በትክክል የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ ብቻ የምትቀበልና የምታምን እንደ ቃሉ። ምክንያቱም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ አንድ ጊዜ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 እና 32 ላይ ይመስለኛል በቃሌ ብትኖሩ እናንተ ደቀ መዛሙርቶቼ ናችሁ ነው ያለው። በቃሌ ብትኖሩ። በቃሉ የማይኖር ሁሉ ቃሉ የሚለውን ሁሉ ለመኖር የማይፈልግና እንደ ቃሉ የማይኖር ሁሉ ህብረት ትክክለኛ ቤተክርስቲያን ነው ማለት አይቻልም በፍጹም። እና በቤተክርስቲያን ውስጥ ደግሞ ያው ለእያንዳንዳችን የተሰጠን ምናልባትም ዩኒቲ ኤንድ ዳይቨርሲቲ አለ፣ ወይም አንድነትና ልዩነት አለ። ያ ምንድነው? ለአገልግሎት የተሰጡን ስጦታዎች የተነሳ ነው። እና ቤተክርስቲያን የምትገነባበት፣ ቤተክርስቲያን የምታድግበት፣ ቤተክርስቲያን የምትታነጽበት የተለያየ አይነት የጸጋ ስጦታዎችን እግዚአብሔር ሰጥቷታል። እና በዚህ ውስጥ ግን ሁሉም የተለያየ አገልግሎት አለው። ነገር ግን ለአካሉ በትክክል አካሉን ለማነጽ ወይም አካሉ ማለት ቤተክርስቲያን ማለት ነው። ያቺ እውነተኛዋ ቤተክርስቲያን ጌታ ኢየሱስ ክርስቶስ የኔ ብሎ የጠራት እውነተኛዋ ቤተክርስቲያን የገሃነም ደጆችም አይችሏትም ያላት ቤተክርስቲያን፣ ያቺ ቤተክርስቲያን የምትኖረው ህይወት የምትኖረው አገልግሎትና የምትመራበት መመሪያ በቃሉ ለእምነቷም ለተግባሯም መመሪያዋ መጽሐፍ ቅዱስ ብቻ ከሆነ ያቺ ነች ቤተክርስቲያን ማለት እውነተኛዋ ቤተክርስቲያን ልትባል የምትችለው ያቺ ነች። ይቺ ቤተክርስቲያን ሁልጊዜ ክርስቶስ አካሏ ነው። ክርስቶስን ነው የምትሰብከው፣ ክርስቶስን ነው የምታስተምረው። ስለ ራሱ አይደለም የምትሰብከው። ወይም መጋቢውም ሆነ ሌላው ሰባኪ ስለ ራሱን አይደለም የሚሰብከው ክርስቶስ ኢየሱስን ነው። ክርስቶስ ኢየሱስን የምትሰብክ ቤተክርስቲያን የክርስቶስ ኢየሱስን ሞትና ትንሣኤ የምትሰብክ መዳንም በሱ ብቻ እንደሆነ የምትሰብክ ቤተክርስቲያን ያቺ ቤተክርስቲያን እውነተኛዋ ቤተክርስቲያን ትክክለኛዋ ቤተክርስቲያን እሷ ነች ማለት ነው። እና ይችን ቤተክርስቲያን ማግኘት እየከበደ ነው በአሁኑ ጊዜ። ግን ለማግኘት
መፈለግም ሳይሆን መስራት አለብን ብዬ አስባለሁ። እያንዳንዱ ሰው ይህንን የሚፈልግ ሰው እውነት ለእግዚአብሔር ቃልና ለእግዚአብሔር እውነት መኖር እፈልጋለሁ የሚል ሰው ይችን ቤተክርስቲያን ባለበት ቦታ ሆኖ መስራት ይኖርበታል። ለምሳሌ በእኛ ቤተክርስቲያን ውስጥ ይቺ አይነት ቤተክርስቲያን እንድትኖር ካስፈለገ እኔም አንተም ሁላችንም ይቺ ቤተክርስቲያን እንድትኖር ማድረግ መስራት አለብን። እዚህ ሁላችንም ከዳንን በኋላ የተሰጠን ምንድን ነው? ይህንን እውነት እንድንናገርና ቤተክርስቲያንን እየታነጸች እየተገነባች እንድትሄድ ነው። በቤትህም በጉባኤም በሁሉም ቦታ እውነተኛው የሆኑ አማኞች፣ ትክክለኛ የሆኑ አማኞች የማያመቻምቹ መመሳሰል ምን ቸገረኝ ምናምን የሚባል ሳይሆን በትክክል በእግዚአብሔር ፊት ተጠያቂዎች እንደምንሆንና ኃላፊነት እንዳለብንና ተጠያቂዎችም እንዳለብን እግዚአብሔርን በመፍራት መኖርና ማገልገል አስፈላጊ ነው። እውነተኛውን ቤተክርስቲያን ማግኘትና መስራት የሚቻለው በዚህ አይነት ሁኔታ ውስጥ ነው። አንዳንድ ሰዎች እንደሚሉ ይቺ ቤተክርስቲያን የኔ ቤተክርስቲያን እውነተኛ ቤተክርስቲያን ነች፣ የሚነሳና የኔ ቤተክርስቲያን እውነተኛ ቤተክርስቲያን ነች። ስለ ቤተክርስቲያኑ ነው ማውራት የሚፈልገው ብዙ ሰው። ያንን ስላወራ የእሱ ቤተክርስቲያን ወይም የኔ ቤተክርስቲያን ንጹህ ነች ማለት አይደለም፣ ወይም ትክክል ነች ማለት አይደለም። ትክክል መሆን የምትችለው ግን ሁሉም የየድርሻውን ማድረግ መስራት ሲችል ነው። ለምሳሌ እኔ አንድ ሰው ነኝ። በእኔ ውስጥ ብዙ አይነት የሰውነት ክፍሎች ወይም ብልቶች አሉ። እጅ አለ፣ እግር አለ፣ አፍንጫ አለ፣ ጆሮ አለ። ሁሉም የየራሱን ድርሻ ስለሚሰራ አንድ አካል ይሄ አካል ቆሞ አለ፣ እየተራመደ ነው ያለው። ቆሞ ያው ተግባሩን ያከናውናል። ለአንድ ተግባር እነኚህ ብልቶች እንደሚሰሩ ሁሉ ልክ በቤተ ክርስቲያን ውስጥ ያሉ ሜምበሮች ወይም ምዕመናኖች እያንዳንዱ አማኝ ለዚህ ለእውነተኛው የክርስቶስ አካል የመስራት ኃላፊነት ተሰጥቷቸዋል። ያንን ኃላፊነታቸውን ነው መወጣት ያለባቸው እና በእንደዚህ አይነት ሁኔታ ነው እውነተኛዋ ቤተክርስቲያን ልትሰራ የምትችለው እንጂ የከሌ ቤተክርስቲያን ይሄ የኔ ቤተክርስቲያን ማለት አይደለም። እውነተኛውን ቤተክርስቲያን የትም ፈልገን አናገኛትም። እኛው ስንሰራትና እኛው ነን እውነተኛ ቤተክርስቲያን መሆን ክርስቶስ የሚከበርበት እኛም የምንባረክበት እውነተኛ አማኞች ሆነን ተስፋችንን እየጠበቅን ለተስፋችን መቆም የምንችልባት ቤተክርስቲያን እኛው ራሳችን ስንሰራት ነው። መጋቢ ካሳሁን ጌታ ይባርክ ስለሰጠን መጽሐፍ ቅዱሳዊ ምላሽ። ጌታ አገልግሎትን አብዝቶ ይባርክ።